አላችሁልን ክብራና የመድፈኞች ቤተሰቦች እንደምን አላችሁልን? የምትገኙት አርሰናል ኢንፎ ላይ ነው። ዛሬ በጣም ለየት ባለ ፕሮግራም ነው የመጣሁት። የዛ አትሌቲኩ ጄምስ ማክኒኮላስ ከማድሪድ ጋር በነበረው ሻምፒዮንስ ሊግ ጨዋታ ላይ ያ ማይረሳ የስታዲየም ሙቭመንት አትሞስፌር ጨዋታ በአሰልጣኞች በተጫዋቾችና በደጋፊዎች እንዴት ተፈጠረ? አርሰናል ምን ያህል ርቀት ተጓዘ? ከሜዳ ውጭ ባሉ እንቅስቃሴዎች ሜዳ ውስጥ ያለውን ነገር በአይናችን ተመልክተናል። ከሜዳ ውጭ ያለው የማኔጅመንት ሰዎች ያን አትሞስፌር ለመፍጠር ምን ያህል ርቀት ተጓዙ የሚለውን አስቀምጦልናልና እሱን ትንታኔ ላስዳስሳችሁ ነው ከናንተ ጋር መቆየው ማለት ነው። አብራችሁን ቆዩ። ደግሞ በቪዲዮ መጨረሻ ላይ ራሱ ጄምስ ማክኒኮላስ በኤምሬትስ ከተገነባ በኋላ ባለፉት 20 ዓመታት ውስጥ የተመለከትኳቸው ምርጥ 5 የስታዲየም ድባብና ጨዋታዎች ብሎ አስቃኝቶናል። እሱን ማስቃኛቸዋለሁ። እናንተም ደግሞ የኮሜንት መስጫ ባር ላይ እስኪ አስቀምጡልን። የማትረሱት የኤምሬትስ ጨዋታ የትኛው ነው? የትኛው ድባብ ነው? የትኛው ካምባክ ነው? የትኛው ውብ ምሽት ነው? እሱን ጻፉልን እስኪ። ደግሞም ላይክ ማድረጋችሁ አይረሳ። ሰብስክራይብ ያደርጋችሁልን ሰብስክራይብ አድርጉልን። እነዚህ ሁሉ ነገሮች ስለምታደርጉልን ከልብ ነው አመሰግነው። በጣም ቆንጆ ቆይታ ይኖረናል። አብራችሁን ቆዩ። ጄምስ ማክኒኮላስ የዛ አትሌቲክ ጸሐፊ ነው። ከዛ አትሌቲክ በፊት የሚታወቀው በገነር ብሎግ በሚባል የራሱ ብሎግ ነበሩ። እዛ ላይ ስለ አርሰናል ጉዳዮች ይጽፋል። ስለ አርሰናል ጉዳዮች መጻፍ ብቻ ሳይሆን ልክ እንደ አንዳንድ ጋዜጠኞች ሁሉ በጣም ቅርብ ከሆኑ ጸሐፊዎች እንደ አንዱ ነው። ለምሳሌ ኤሚ ላውረንስ ዘ ጋርዲያን ላይ ሲጽፍ ብዙ ትታመናለች። ለአርሰናል በጣም ቅርብ ስለሆነች ኢንሳይድ ስለሆነች ማለት ነው። ዴቪድ ኦረሰን የቢቢሲ ጸሐፊ በነበረበት ጊዜ የአርሰናል ኮረስፖንዳንት ስለነበረ አሁን ዘ አትሌቲክ ላይ ሆኖ የሚጽፋቸው ጽሁፎች ታማኝ ናቸው። ለአርሰናል በጣም ቅርብና ኢንሳይድ ሰዎችን ያውቃል ተብሎ ስለሚገመት ማለት ነው። አሁን በጣም ቅርብ ከሆኑ ሰዎች አንዱ ጄምስ ማክኒኮላስ ነው። ደግሞ ሲጽፍ በጣም ውብ ነገሮችን ነው የሚጽፈውና እንዲህ ነው የጀመረው ጽሁፎቹን ሲጀምር ራሱ ማለት ኤምሬት የተገነባው ለእንደዚህ አይነት በጣም ውብ ምሽቶች ነው ብሎ ነው የጀመረውና የአርሰን ቪንገር የዳኒ ፌስማን እና የኬኒ ፌራን ህልም ወይም ደግሞ ትልቅ ግብ እንደዚህ አይነት ምሽቶችን ለማየት ነበራል። እንደዚህ አይነት ምሽቶችን በግዙፍ ስታዲየም በዘመናዊ ስታዲየም መመልከት አስፈላጊ ነው አለና ኤምሬት የተገነባው ለእንደዚህ አይነት ነገሮች ነው በማለት ነው እንግዲህ መናገር የቻለው። የአንድን ስታዲየም ድባብ የመጀመሪያው አትሞስፌር ወይም ጨዋታው ሲገባ ያለው ሞዛይክ ብቻ አይደለም የሚገልጹት አሉ። ውጤቶች፣ በጨዋታው ውስጥ ያሉት ሙቭመንቶች፣ የጨዋታው ክብደት ነው የሚገልጹት አለና ይሄን በጣም በማይረሳ ሙቭመንት የፈጠሩት አሰልጣኙ፣ ተጫዋቾች እንዲሁም የክለቡ ማኔጅመንቶች ለደጋፊዎች የሰጧቸው ኦሪየንቴሽኖች ወደ ኋላ ነግራቸዋለሁ። ደጋፊዎች፣ አንዳንድ የደጋፊ ማህበሮች ደግሞ ስፔሻል አድርጎ ጠቅሷቸዋል። እነዚህ የደጋፊ ማህበሮች እናም ደግሞ ውጤቱን ያሳመሩ ተጫዋቾች ሁሉም በአንድ ላይ ነው ማንረሳው ሞመንት በኤምሬት የፈጠራችሁልን በማለት ነው የገለጸው ማለት ነው። እንግዲህ 60 ሺህ ተመልካች፣ አስደናቂ ተጫዋቾች፣ ሆም ግሮን አለ ወይም ደግሞ ከክለቡ ያደጉ ተጫዋቾች አንድ ላይ ሆነን ማድሪድን ማፍረስ ይችላል። እናም ደግሞ እንዳንረሳው ሆኗል ይሄ ምሽት አለ። ኤምሬት የሚቀጥሉት ክረምት 20 ዓመት ይሞላዋል። እንግዲህ ኤምሬት በአርሰን ቪንገር ውጥን ውስጥ ተጠንስሶ በሱ ፕሮጀክት ውስጥ አልፎ በዛ ጊዜ ውስጥ የነበሩት የአርሰናል ከፍተኛ አመራሮችና ዳኒ ፌስማን አምነውበት ከተሰራ የሚቀጥለው ክረምት ላይ 20 ዓመታትን ያስቆጥራል። የመጀመሪያ ጨዋታውን ካከናወነ ማለት ነው። ደጋፊ ለአመታት ኤምሬት እንደ ቤቱ ለመቁጠር በብዙ ተቸግሮ ኑሯል። ምክንያቱም ደግሞ እንደ ትልቅ ጉዳይ የሚነሳው አንደኛ በጣም ከሚወደው ሃይቤሪ መነቀሉ ነው ወይም መነሳቱ ነው። ሁለተኛ የቡድኑ የስታዲየሙ ስትራክቸር ከሃይቤሪ ጋር መለየት ነው። ሃይቤሪ ትንሽ ተመልካች የያዝ እንጂ በጣም ለሜዳው ቅርብ ነው፣ በጣም ማለት ነውና ከተጫዋቾች ጋር ያለውን ስሜት ሼር ለማድረግ በጣም ይመቻልና ከዛ ሲልም ወደ ግዙፍ ስታዲየም ሲገባ ይሄ ከሜዳ ውስጥ ያለውን እሳት ነበልባል ወይንም ከተጫዋቾች ቅርብ ያለውን ስሜት ደጋፊዎች ያጡት ያህል ተሰማቸው። ሁለተኛ በዛ ኤምሬት ግንባታ ምክንያት የአርሰናል ፋይናንስ ተዛባና የአርሰን ቪንገር የመጨረሻ ዓመታት ሁሉ መጥፎ መሆን ምክንያቶቹ ፋይናንስ ናቸው። ፋይናንሱ ደግሞ የፈጠረው ይሄን ስታዲየም ለመገንባት አርሰናል የሄደበት ርቀት የገባበት ብድር ከዛ በኋላ ተጫዋቾች መሸጥ ነው እንጂ ለማስፈረም መቸገር፣ ትልልቅ የሚባሉ የአርሰናል ተጫዋቾች መልቀቅ፣ እነ ሴች ፋብሪጋስ፣ ፍላሚኒ፣ አሌክሳንደር ህለብ የመሳሰሉ ተጫዋቾች ከቡድኑ ጋር መለያየት፣ ሳምሪ ናስሪ በተለያዩ ቡድን ግንባታ ውስጥ የነበሩ ተጫዋቾች መሸጥ አርሰናል በብዙ ገብቶታልና እንደ ባላንጣ ይቆጥሮታል። አንዳንድ ደጋፊዎች ለክለባችን ውጤት መጥፋት አንዱ ይሄ ስታዲየም ነው ባይመጣብን ይላሉ። በትንሿ ቤታችን ውስጥ በቆየን ብሎ ያስቡ ነበር እስከ ብዙ ጊዜ ማለት ነው። ከዚህ በኋላ ይሄን ያስቡ እርግጠኛ አይደለም። ኋላ ሙቭመንቶችን አነሳላችኋለሁ። ግን ደግሞ ይሄኛው ሙቭመንት በኤምሬት ከዚህ በኋላ ከኤምሬት ጋር ያላቸውን ኮንታጂነስ በጣም የጨመረ ይመስለኛል እንደኔ ማለት ነው። እንግዲህ የመጀመሪያ ሁለት ጎሎቹ የተገኙት 100 ሚሊዮን በወጣበት ተጫዋች ነው።
ሁለቱ ቅጣት ምቶች ዲክላን ራይስ ማለት ነው። እና ምን ያሳያል? የአርሰናል የፋይናንሻል ችግር ተላቆ ፋይናንስ ማድረግ እንደጀመረና ፋይናንስ ያደረገበት ተጫዋች ደግሞ ምን ማድረግ እንደሚችል ያሳያልና የስታዲየሙ ጥላ እንደተገፈፈ አይነት ማለት ነው። በዚህ ስታዲየም ምክንያት ነው ገንዘብ ማናወጣው የሚለው ጥላ እንደተገፈፈለት አይነት የ100 ሚሊዮን ገንዘብ ፋይናንስ የተደረገበት ተጫዋች ጎል ሲያስቆጥር ማለት ነው። እንዲህ ነው ጄምስ ማክኒኮላስ የገለጸው ማለት ነውና የስታዲየሙ ግንባታ ምክንያት ትልቁን የፋይናንስ ችግር ተላቆ ወደ መልካም ነገር መምጣቱን ያሳዩበት ጊዜ ይመስለኛል። እንግዲህ ሚኬል አርቴታ ከመጣ በኋላ ብዙ ነገሮችን ፈጥሯል በዚህ ክለብ ውስጥ ማለት ነው። በተለይ ደግሞ ከኤምሬትስ ጋር ደጋፊዎች እንዲተሳሰሩ ማለት ነው። በጣም ብዙ ቱሪስት ደጋፊዎች የሚበዙበት ሜዳ ነበረ። በአንድ ወቅት ፔፕ ጋርዲዮላ በባርሴሎና የሆነ ጨዋታ ላይ ዝምታ ሰፍኖበት ወይም ደግሞ የደጋፊ ጩኸት ቀንሶበት ለጋዜጠኞች ቱሪስት ፋኖች በዝተውብናል፣ የስታዲየም መግቢያ ቲኬቱን በጣም ስላስወደድ ነው ቱሪስት ፋኖች በዝተውብናል። ቱሪስት ፋኖች ደግሞ ፎቶ ለመነሳት የሚገቡ እንጂ እያንዳንዱ የጨዋታው ሙቭመንት ሊደግፉ አይደለም የሚገቡት፣ ፎቶ ለማስቀረት፣ ቪዲዮ ለማስቀረት፣ ትዕይንቶችን ለማስቀረት ነውና እንደዛ ብሎ ያውቃልና ኤምሬትም እንደዚህ አይነት ድባብ ነበር። ዘመናዊ ከመሆኑ አንጻር ብዙ ሰዎች ሊያዩት የሚፈልጉት ሳይንት ነው እንጂ ሞቃት ድባብ አልነበረም። ሚኬል አርቴታ ከመጣ በኋላ ግን በብዙ ነገሮች ተቀይሯል። ለዚህ ደግሞ ሁለት ተጫዋቾችን እንደ ምስክር ላቀርብላችሁ። አንደኛው ሁንግ ነው። ከዚህ በፊትም ነግሬያቸዋለሁ። የወልቭስ አጥቂ በፕሪሚየር ሊግ ውስጥ የረበሸ ሜዳ ወይም ደግሞ ኢንቴንስ ድባብ ያለበት ሜዳ ሲባል ኤምሬት ነው ያለ። 90 ደቂቃ ሲጮሁ ነበር ከኛ ጋር በማለት ነው የተናገረ። ይሄን የዛሬ ዓመት ነው የተናገረው። በዚህ ውድድር ዓመት ሌላ በጣም አስደናቂ ንግግር የተናገረ ተጫዋች ያለ አይደለም፣ ማቴታ የክሪስታል ፓላሱ አስደናቂ ስቴዲየም ድባብ ካላቸው የፕሪሚየር ሊግ ክለቦች አንዱ አርሰናል ነው ብሎ ተናግሯል። እና እንደዚህ አይነት ድባብ ሚኬል አርቴታ በኤምሬትስ ገንብቷል። እንደ ቤታቸው ደጋፊዎች እንዲሰማቸው ማስቻል እና ደግሞ አንዳንድ እንደ አልትራ ስሜት ያላቸው ደጋፊዎችን መፍጠር። አንደኛው አሽበርተን አርሚ ነው። አሽበርተን አርሚ በኤምሬትስ የሆነ የአልትራይን ስሜት በጣሊያን በፍራንስ ያለውን ስሜት እንዲፈጠር አድርጓል። ወደኋላ እናነሳዋለንና በክለብ ውስጥ በዚህኛው ጨዋታ ላይ የሄዱበትን ርቀት እናነሳዋለን። እንግዲህ በኤምሬትስ የተለያዩ ድባቦች የነበሩባቸው ጨዋታዎች ነበሩ፣ ወይም ደግሞ በጣም ኖይዙ ከፍ ያለበት ጨዋታዎችን ተመልክተን እናውቃለን። ለምሳሌ 2012 ሄነሪ ሲመለስ ከባርሴሎና፣ ሬስ ኔልሰን በቦርንሞዝ 2023 ላይ ያን አስደናቂ ጎል በ97ኛው ደቂቃ ላይ ሲያስቆጥር፣ ወይም ደግሞ በሻምፒዮንስ ሊግ ምሽት የሩብ ፍጻሜ ጨዋታ ባርሴሎናን በጃክ ዊልሼር አስደናቂ ብቃት 2-1 ባሸነፍንበት ጨዋታ፣ ባለፈው ዓመት ሲቲን በዚህ ሜዳ 1-0 ስናሸንፈው፣ በዚህ ውድድር ዓመት 5-1 ስናሸንፈው፣ እነዚህ በኤምሬትስ በጣም የስታዲየሙ ስሜቶች የተለዩ ነበር። ደግሞ ባለፈው ሳምንት ቡካዮ ሳካ ከረጅም ጊዜ በኋላ ከጉዳት ሲመለስ ማሟሟቅ ሲጀምር የነበረው ስሜት ማሟሟቅ ሲጀምር አይደለም የስታዲየሙ ኮሜንታሪ የጨዋታው ላይንአፕ ሲገልጽ ቤንች ውስጥ ቡካዮ ሳካ እንዳለ ሲገልጽ የስታዲየሙ ጩኸት የሚገርም ነበር። ከዛ በኋላ ማሟሟቅ ሲጀምር ወጥቶ ሲገባ አይደለም ማሟሟቅ ሲጀምር የነበረው ኖይዝን አታምኑ። አንዳንድ የፉላም ተጫዋች ጎል የገባ ያህል ነበር የተሰማቸው። ከዛ ወደ ሜዳም ሲገባ ማለት ነው ጎሉን ያስቆጠረው ሚኬል ሜሪኖ ካስቆጠረበት ኖይዝ በላይ ባለሙያዎች ሲናገሩ ኖይዝ በላይ ቡካዮ ሳካ ተቀይሮ ሲገባ የስታዲየሙ ኖይዝ ይለይ ነበር ይላሉና እንደዚህ አይነት ስሜቶች ተፈጥሮ ያውቃሉ። እንግዲህ የስታዲየም አትሞስፌር እንዴት ተፈጠረ የሚለው ግን በጣም ኢንተረስቲንግ ጉዳይ ነው። እሱን ነው ደግሞ ለነጋገር ዛሬ የተገናኘው አይደለም። የመጀመሪያው ጉዳይ ከ15 ደቂቃ በፊት ድባቦች እንዲፈጠሩ ተደርጓልና ተመልካቾች 60 ሺህ ተመልካቾች ቀድመው እንዲገቡ መልእክት ተላልፏል። በሁለት መንገድ ነው መልእክት የተላለፈ። አንደኛው ሚኬል አርቴታ በፕሬስ ኮንፈረንሱ ላይ ከኛ ጋር ልትጫወቱ ይገባል፣ ነገ እንደ ተመልካች ልትደግፉን ሳይሆን ከኛ ጋር ልትጫወቱ ይገባል፣ ቀደም ብላችሁ ኑ አለ ሚኬል አርቴታ። ታስቦበት የነበረ ፕሬስ ኮንፈረንስ ነው። ሁለተኛ አንዳንድ ተጫዋች የአውሮፓ ሻምፒዮንስ ጨዋታዎች ሲከናወኑ የክለቡ አንድ ተጫዋች አብሮ ከአሰልጣኙ ጋር ፕሬስ ኮንፈረንስ ይሰጣል። በዚህኛው ሳምንት እንዲሰጥ የተደረገው ታቅሮበት ቡካዮ ሳካ አንድም ከጉዳት የመጣ ተጫዋች ነው፣ በጨዋታው ላይ ይጠበቃል። ሁለቱም ሆም ግሮን ነው፣ የዛ የአሽበርተን ሰፈር የኖርዝ ለንደን ሰፈር ተወላጅ ነውና ለደጋፊዎቹ ትክክለኛው መልእክት ማድረስ ያለበት ትክክለኛው ሰው ቡካዮ ሳካ ነው። ማንም ከሚመጣ ማርቲን ኦዲጋርድ ከሚሆን ዲክላን ራይስ ከሚሆን በቃ ትክክለኛው ሰው እሱ ነበርና ከሱ ጋር እንዲቀመጥ ነው የተደረገ ማለት ነው። ቡካዮ ሳካም ተመሳሳይ ነው። ደጋፊዎች አብሯቸው እንዲሆኑ መናገር ቻለ። እዛው አርሰናልም መልእክት አስተላልፏል ለደጋፊዎች ማህበሮች ማለት በተለይ ደግሞ ለሁለት የተለያዩ ደጋፊዎች ማህበር አሽበርተን አርሚ ለሚባለውና ሬድ አክሽን ለሚባለው የደጋፊ ማህበሮች የተለየ ድባብ እንዲፈጥሩ የተለየ ስሜት እንዲፈጥሩ እናም ኮኦርዲኔት እንዲኖር ወደ 90 የሚጠጋ የደጋፊ ማህበሮች በኤምሬትስ ውስጥ በ60 ሺህ ተመልካች ዙሪያ ውስጥ አሉ። 300 200
50 ምን አይነት ደጋፊዎች ያሏቸው ግን ወደ 90 አርሰናል የፈቀደላቸው ወደ 120 ደግሞ የሚደርሱ ኤክስትራ 30 ማለት ነው ፍቃድ የሌላቸው ግን የሚተራጁ ደጋፊ ማህበሮች አሉና ኮኦርዲኔት እንዲኖር ተደረገ አንድ ላይ እንዲሰሩ ማለት ነው። ሁለተኛ በኤሚሬትስ ዙሪያና በሰሜን ለንደን አካባቢ ላይ አንድ መልእክት ነበር። ቃል በቃል ባነብላችሁ ደስ ይለኛል። ከዛ በኋላ በግርድፍ እንመለከተዋለን። we want to be showing tonight match live on screen. Every supporters has a role to play. Please head off your seat to watch the game to help create unforgettable atmosphere ይላል። በግርድፉ እንመለከተው። ወደ ጨዋታውን በቲቪ ስክሪኖች በፍጹም እንዳትመለከቱ የዛሬውን የምሽት ጨዋታ ይላል። እኛ ለጨዋታው ሮል አለን፣ ትልቅ ሮል አለን ወይም ደግሞ ሚና አለን። ፕሊስ ወደ መቀመጫዎቻችሁ ኑ አለ። ወደ ኤሚሬትስ ማለት ነው። ወደ ገዛችኋችሁ መቀመጫዎቹ ኑ። እናም ደግሞ በማይረሳውን ክሬት አንፎርጌቴብል አትሞስፌር ማይረሳውን አትሞስፌር እንፍጠር የሚል መልእክት በኤሚሬትስ ዙሪያ ነበርና የስታዲየሙ መግቢያ በር ላይም ይሄ በስክሪን ላይ ይታይ ነበር። ይሄ አንፎርጌቴብል አትሞስፌር እንፍጠር፣ ማይረሳ ድባብ እንፍጠር የሚል መልእክት ተላለፈ። ደግሞ አርሰናል የሚገርም ነገር ማድረግ ቻለ። የሚገርም ነገር አንደኛ ለደጋፊዎቹ የተለየ ተነሳሽነት የተለየ ፍላጎት እንዲኖር ተጫዋቾች ላይ የሚሰፍን ለተጫዋቾች ጉልበት ኢነርጂ ከሚሰጡት በላይ እንዲሰጡ ደጋፊ የተለየ ድባብ እንዲሰጥ አንድም ምን አደረገ? ደጋፊዎች ቀድሞ እንዲገቡ አደረገ። ሁለተኛም ነፃ ቢራ ለደጋፊዎቹ ማደል ቻለ። ነፃ ቢራ ማለት ነው። የስታዲየሙ ላይቶች ደጋፊ ከገባ በኋላ ደግሞ ቴምፖ በጣም ከፍ እንዲል ስታዲየሙ ላይቶች በጣም ድራማቲክ ማድረግ ቻለና ይጠፉ ይበሩ ነበረ። የመጀመሪያ 15 ደቂቃዎች ተጫዋቾች ከመግባታቸው የነበረው አትሞስፌር ግለት እንዲኖረው በጣም ግለት እንዲኖረውና ማድሪዶች ወደ ሜዳ ሲገቡ ያልጠበቁት ድባብ እንዲፈጠን ልክ ቫልቬርዴ እንዳለው ማለት በፍጹም አልጠበቅንም እንደዚህ እንዳለው ማለት ነውና እንዲኖር ላይቶች ነበሩት፣ እሳቶች ነበሩት። እሳት ይወጣ ነበር፣ ፍላይ ያደርግ ነበር ወደ ላይና እነዚህ ነገሮች እንዲፈጠር አድርጉ። ደጋፊዎች እንዲጠጡ አልኮል በነፃ ማስቻል ቻለ ማለት እነዚህ ሁሉ ነገሮች ቴምፖ ከፍ እንዲልና ተጫዋቾች ሜዳ ውስጥ ከአቅማቸው በላይ እንዲሰጡ ማድረግ ቻለ ማለት ሚካኤል አርቴታ ለዛ ነው ከጨዋታው በኋላ I have not seen before ያለ እንደዚህ ድባብ ተመልክቼ አላውቅም በኤሚሬትስ ያለና የሚገርም ነገር መፈጠር ቻለና ይሄን አስደናቂ ድባብ ደግሞም አስደናቂ ውጤት የተመለከትነው ማለት ነው። ከዛ ጄምስ ማክኒኮላስ እንደዚህ ይላል፣ በኤሚሬትስ የኔ ምርጥ 5 የስታዲየም ድባቦችና ጨዋታዎችን ላስቃኛችሁ ይላል። እናንተ መጨረሻ ላይ ከቪዲዮ መጨረሻ ላይ የእናንተን ምርጡና ማትረሱትን የስታዲየም ድባብ የተመለከታችሁበት ወይም ደግሞ ጨዋታ ታስቀኙላችሁ ኤሚሬትስ ከተገነባ በኋላ ማለት ጄምስ ማክኒኮላስ 5ኛ ያደረገው የአርሰናልና የቦርንማውዝን ጨዋታ ነው። ማርች 4 2023 የተከናወነውና አርሰናል 2-0 ሲመራ ከቆየ በኋላ 3-2 ያሸነፈበት ራይስ ኔልሰን 97ኛው ደቂቃ ላይ ከቦክስ ውጭ በጣም አስደናቂ ጎል አስቆጥሮ ከቦክስ ጫፍ ላይ አስቆጥሮ አርሰናል ያሸነፈም ጨዋታ 5ኛ ያደርገዋል። 4ኛ ያደረገው አርሰናል ከሊድስ ነው። ይሄኛው ሁላችንም ማነረሰው ይመስለኛል። እኔ እንደ ትናንት አስታውሰዋለሁ። ጃንዋሪ 9 2012 ማለት ነው። ሄነሪ 2007 ከአርሰናል ጋር ከተለያየ በኋላ ከ4 ዓመት ከግማሽ በኋላ በግማሽ ሲዝን የአሜሪካ ሲዝን ወይም ደግሞ ሜጀር ሊግ ሶከር እረፍት በነበረበት ወቅት ወደ አርሰናል መጣ። የ6 ወር ቆይታ ብቻ ሊያሳልፍ ማለት ነው። ማች ፊትነሱ ልክ አልነበረምና 1 ወር በጣም የተለየ ልምምድ ማከናወን ነበረበት። ጥቂት ጨዋታዎች ነው የተጫወተ፣ ግን ይሄን ማይረሳ ሞመንት ፈጠረ። አርሰናል እስከ ሄነሪ ሲገባ ድረስ 0-0 ነበር ነው ውጥረት ነበረበት ጨዋታው። ከዛ በኋላ ሄነሪ ገባ። እንደገባ በምናውቀው ትሬድ ማርክ ይሄ ሶሎ ጎል አስቆጠር። ያን ምናውቀውን በዛ እድሜው ላይ አስቆጠሩ። ከዛ በኋላ የጨፈሩ ጭፈራ የስታዲየሙ ኖይዝ ይለይ ነበር። ሄነሪ ነው ሲገባ ጀምሮ የኤሚሬትስ ድባብ ይለይ ነበር። ጎሉን ደግሞ በጣም በተመሳሳይ መንገድ ሲያስቆጥር አይለይምና የሚገርም ኢንካሚንግ ነበር። የሚገርም ካምባክ ነው እንጂ ተመልሶ መምጣት ወደ ክለቡ ማለት ነው። እሱን 4ኛ ላይ አስቀምጧል። 3ኛ ላይ የሚያደርገው 5-2 ያለቀው የስፐርስ ጨዋታ ነው። ይሄ አይረሳም። ከአርሰናል የሚገርም ድሎች ውስጥ እንደ አንዱ ነው። ፌብሩዋሪ 26 2012 ላይ ማለት ነው። እኔም 5 አስቀምጡ ከምትሉ ይሄኛው እንደ አንዱ አደርገዋለሁ። ምክንያቱም አርሰናል 2-0 ተመራ። ደሞም የተመራው ሉዊስ ሳሃ ጎል አስቆጥሮ አዲቬር አሲስት አድርጎለት ሉዊስ ሳሃ ጎል አስቆጠረ። ከዛ በኋላ ጋሪዝ ቤል ጎል ተጠልፎ ነው እንጂ ጋሪዝ ቤል በባካሪ ሳኛ ተጠለፈና አዲቬር ጎል አስቆጠረ። አዲቬር መጥፎ ጭፈራ ጨፈረብን። ታሳውስ ከአርሰናል የር ተጫዋች ነው። ከምጣላቸው ከአርሰናል ከለቀቁ ተጫዋቾች እንደ አንዱ ነው። ከዛ በኋላ ገና በፈርስት ሃፍ ባካሪ ሳኛና ቫን ፐርሲ ጎል አስቆጠሩ። ባካሪ ሳኛ ጥፋት ፈጽሞ ነበር፣ ያን አካካሰ። ቫን ፐርሲ በጣም ግሩም ጎል ከቦክስ ውጭ አስቆጠረ። ከረፍት መልስ ሮዝኪ ውብ ጎል አስቆጠረ።
ዋልኮት ተከታታይ 2 ጎሎችን አስቆጠረን 5-2 ስፐርስን ማሸነፍ ቻለ። ከ2-0 ወደ 5-2 ማለት ነው። ሉክ ይሄን ድባብ እኛ ሆነን እንደዚህ የተሰማን የኤሚሬትስ ደጋፊዎች ምን አይነት ስሜት ሊሰማቸው እንደሚችል ማለት ነው። በዛ በሰሜን ለንደን ማለት ነው። ሌላ አንደኛ እንግዲህ ይሄኛውን 3ኛ ላይ ነው ያስቀመጠው። 2ኛ ላይ ያስቀመጠው በተመሳሳይ ባርሴሎናን በሻምፒዮንስ ሊግ ምሽት 2-1 ያሸነፍንበት ነው። ይሄ የነ ሊዮናል ሜሲ፣ ዴቪድ ቪላ፣ አንድሬስ ኢኒየስታ፣ ዣቪ የነበር ቡስኬት የነበሩበት ቡድን ፔፕ ጋርዲዮላ የሚመራውን ቡድን አንድ ጃክ ዌልሼር የሚባል 17 ዓመት ወጣት ተጫዋች ሲሾርባቸው ያመሸ ድንቅ ብቃቱን ያመሸበት አንድራር ሻቪን ጎል ያስቆጠረበት ፍጹም አይዘነጋው ምሽት ባርሴሎና 2-1 ያሸነፈበት። እርግጥ ወደ ካምፕ ኑ ደን ውጤቱ ተቀልብሷል፣ ግን ደግሞ ማይረሳ ድባብ ነበር። እሱን ሁለተኛ አድርጎታ አንደኛ አስቀምጦ የማድሪዱን ጨዋታ ነው ጄምስ ማክኒኮላስ። ይሄኛውን አላስረዳችሁም ነው ያለ ጽሁፉን ሲጨርስ ይሄኛው ማብራራት አይጠበቅብኝ በማለት ነው የገለጸው ማለት ነው። ጨረስኩ። የሱን ጽሁፍ ነው ላስቃኛችሁ የወደድኩት። የእናንተስ አስደናቂው የስታዲየም ድባብ የትኛው ጨዋታ ነው? ፕሊስ ጻፉልኝ እስኪ የትኛውን ጨዋታ በኤምሬትስ ወደዳችሁት?